ዳቦ ግን እንዴት እንደሚሰራና ከየት እንደሚመጣ ለማወቅ በጣም ይፈልጋል። ሰላም እንዴት ናችሁ? የበርሜሉን ሁሉ ውሃ ልጨምረው ነው እንዴ ባለሙያው አለው። ላንቺ ነው ለማን ነው የምሰጣችሁ? ለልጆቹ ዳቦውን ሰጣቸው። ከፍ ያለውን ዝቅ ያደረግን ዝቅ ያለውን ደግሞ እየጨመርንበት ግራሙን ጠብቀን ነው የምንሰራው። ዮዮ ጠዋት ተነስቶ ቁርሱን የሚበላው ዳቦ ነው። ዳቦ ግን እንዴት እንደሚሰራና ከየት እንደሚመጣ ለማወቅ በጣም ይፈልጋል። ዮዮ ቁርሱን ዳቦ አዘዘ። ከቀረበለት በኋላም ዳቦውን እያገላበጠ እየተመለከተ ይሄን ዳቦ እኮ ብዙ ህፃናቶች ነው የሚወዱት። ቁርስና አንዳንዶቹ ምሳቸው፣ አንዳንዶቹ ራታቸውንም የሚበሉት ዳቦ ነው። ዳቦ ግን ከየት ነው የሚመጣው? እንዴት ነው የሚሰራው? ይሄንንማ ማወቅ አለብኝ። እኔ ያወቅኩትንም ለጓደኞቼ ለኢትዮጵያ ልጆች እነግራቸዋለሁ አለ ዮዮ። ሰላም እንዴት ናችሁ? ደህና ዋላችሁ ሆይ? ደህና ናችሁ ሆይ? እኔ ዮዮ እባላለሁኝ። እንዴት ዳቦ እንደምትጋግሩ ለማወቅ ፈልጌ ነው። እርግጥ ነው ቁርስና ምሳችንን የምንበላው ዳቦ ነው። ግን ዳቦ እንዴት ነው የምትጋግሩት? እባክህ አስረዳኝ አንተ ዳቦ የምትጋግረው ባለሙያ አለ ዮዮ። ዮዮ እርግጥ ነው የመጣበት ሰዓት አሁን እኔ ዳቦ ልጋግር እየተዘጋጀው ያለውበት ሰዓት ነው። ምንም ችግር የለም አሳያለሁ። መጀመሪያ ግን ዮዮ ምን መሰለ፣ ሁሉም ነገር ተለክቶ ነው የሚሰራው። ለምሳሌ ዱቄት እንዳመጣ ነው ተመልከት። ለአንድ ዳቦ ወይም ደግሞ አንድ ጊዜ የሚወጣው ዳቦ ስንት ኪሎ ዱቄት፣ ስንት ኪሎ ስኳር፣ ስንት ኪሎ ጨው እንደሚገባበት እንዲሁም ስንት እርሾ እንደሚገባበት መለካት አለበት። ያ ሳይለካ ዝም ብሎ አይሰራም። ተመልከት እንግዲህ አሁን ለዚህ ውስጥ የሚገቡትን ቅመሞች ወይም አስፈላጊ ነገሮች እያሳየው ነው። ትንሽ ስኳርም ይገባል ዳቦ እንዲጣፍጥ። ከዛ ባሻገር ደግሞ የተለያዩ እንደ እርሾ አይነት ነገሮች ይገባሉ ዳቦን ኩፍ እንዲል የሚያደርጉ ማለት ነው። ዮዮ ባለሙያው የነገረውን ነገር ተመለከተ፣ ሰማ፣ አየ። ከመነሻው ጀምሮ ዳቦ ሲጋገር ላይ ነው። ለካ ከስንዴ ዱቄት ነው ዳቦ የሚጋገረው። የገብስ ዳቦ አለ፣ የጤፍ ዳቦ አለ፣ የአጃ ዳቦ አለ። ሁሉም ግን ከዱቄት ነው የሚመጡት ለካ አለ ዮዮ። ተጋግረው የተደረደሩትን ብስኩቶች፣ ኬኮች፣ ዳቦዎች ተመለከተ። ከዛም ዮዮ ዱቄት ውስጥ የሚጨመሩትን እርሾች፣ ቅመሞች እንዲሁም ደግሞ ስኳር፣ ጨው የመሳሰሉትን ነገሮች አብሮ ጨመረና ዱቄቱ ወደሚቦካበት ማብኪያ ሁሉንም ገለበጧቸው ከባለሙያው ጋር ሆኖ። ይሄ ዱቄት እንዲቦካ ውሃ መጨመር አለበት። የማብኪያ ማሽኑ ውስጥ ዱቄቱን ከጨመሩ በኋላ በመጠን ውሃ ጨመሩ። ዮዮ እንዴ ውሃውን ዝም ብለን ነው እንዴ የምንጨምረው? የበርሜሉን ሁሉ ውሃ ልጨምረው ነው እንዴ ባለሙያው አለው። ባለሙያውም አይደለም ዮዮ፣ ከዱቄቱ ጋር ተመጣጣኝ ውሃ ነው የሚጨመረው። ለምሳሌ ለ20 ኪሎ ዱቄት ስንት ጆግ ውሃ እንደሚያስፈልግ እናውቃለን። በዛ መሰረት ከጨመርን በኋላ ነው ማሽኑን የምናስነሳው አለው። ማሽኑ እየተዟዟረ ዱቄቱን አቦካው። ሲጨርስ
እዛ ላይ ወስደን ሊጡን እናስቀምጣለን። ቀጥሎ ምን እንደምናደርግ ስንደርስ እነግርሃለን። ዮዮ ትንሽ ታገስ አለው። ዮዮ እስከዛ ድረስ ዳቦ መጋገሪያ መሸጫ ቦታ ውስጥ ገባና ቆመ። ዳቦ ሊገዙ የሚመጡ ልጆችንም ሰላም እንደምናችሁ፣ እኔ ዮዮ ዛሬ ዳቦ ጋግሬ ዳቦ ሸጬ ጥሩ ቀን ላሳልፍ ነው። ተዘጋጁ ልጆች፣ ስንት ዳቦ ነው የምትፈልጉት? አሃ እሺ፣ በጣም ጥሩ። ዮዮ ለልጆቹ ያዘዙትን ዳቦ ቆጠረ። በእጅ አይነካም፣ በጓንት ወይም ደግሞ ላስኪት አድርገን ነው የምንሰጣችሁ፣ አለበለዛ ንጽህናው ጥሩ አይሆንም ብሎ ዮዮ ለልጆቹ ዳቦውን ሰጣቸው። ላንቺ ነው ለማን ነው የምሰጣችሁ? ዮዮ ዳቦውን ሰጥቷቸው እነሱም ሂሳብ ከፍለው ሄዱ። እስከዛ ድረስ ማቡኪያ ውስጥ የነበረው ሊጥ ደረሰ፣ ተቦክቶ አለቀ። ቀጥሎ ያለው ነገር ምንድነው? ዮዮ እየጠበቀ ነው። ያ ዱቄት ነው እንደዚህ በጣም ትልቁን ይወጣው አላቸው። አዎ ዮዮ ተመልከት፣ እያድበለበልን እዚህ ላይ እናስቀምጣለን። እያንዳንዱ ዳቦ የራሱ ግራም አለው። ከግራሙ ዝቅ እንዳይል ይሄው ተመልከት፣ እያየን ሚዛኑ ላይ እናስቀምጣለን። ከፍ ያለውን ዝቅ ያደረግን፣ ዝቅ ያለውን ደግሞ እየጨመርንበት ግራሙን ጠብቀን ነው የምንሰራው። አየህ ዮዮ እንደዚህ ነው የምንቆርጠው ብለው ለዮዮ አሳዩት። እርግጥ ነው አሁን ላንተ ለማሳየት ብለን ነው እንጂ እንደዚህ ደግሞ የመቁረጫ ማሽን አለ። ማሽኑ ራሱ የምንፈልገውን ግራም አንድ ጊዜ ስንሰጠው ቆርጦ ይሰጠናል። ስለዚህ እንደዚህ በእጃችን መልፋት ማድበልበል ላይኖርብን ይችላል። አሁን ግን አንተ አሰራሩን እንድታየው በእጃችን እየሰራን እናሳያለን። ያድበለበሉትን ሊጥ በባትራ ላይ ያስቀመጡትና ወደ ማኮፈሻ ውስጥ ከተቱት። እንግዲህ ተመልከት ዮዮ፣ ይሄ ዱቄት እስኪያኮፍስና ሊጡ ከፍ እስኪል ድረስ በዚህ ማኮፈሻ ውስጥ ይቀመጣል። አንዳንድ ጊዜ 45 ደቂቃ፣ አንዳንድ ጊዜ 1 ሰዓትም ሊፈጅ ይችላል። ስለዚህ ውስጥ አስገብተን እንጠብቀዋለን አሉት። ዮዮም ከነሱ ጋር አብሮ ሊጡን ወደ ማኮፈሻ ውስጥ አስገባ። እነሱ ሊጡን በባትራው ላይ ያስቀመጡ፣ ዮዮ ደግሞ እያያዘ ማኮፈሻ ውስጥ እያስገባ ስራ አገዛቸው። ዮዮ በጋሪ ላይ የደረደሩትን ባትራዎች ይዞ ወደ ማኮፈሻው ሄደ። ደስ ብሎታል። ዳቦ ለካ እንደዚህ ነው የሚጋገረው፣ አላውቅም ነበር። ዝም ብሎ መብላት እንጂ እንደዚህ አይነት ሙያ እንደሚጠይቅ አላውቅም ነበር አለ ዮዮ። እናንተ ባለሙያዎች እንዲህ እየሰራችሁ ነው ይህን ሁሉ ልጅና ሰው ዳቦ የምታበሉት አላቸው። አዎ እኛ እንደዛ ነው የምንሰራው፣ ተመልከት፣ ብዙ ልጆች ነው የኛን ዳቦ የሚወዱት አሉት።
እንዴ አይበቃም እንዴ አላቸው። አረ ዮዮ ሰዓት ጠብቀ ነው መስራት ያለብህ። ከሰዓቱ በፊት ከማኮፈሻው እስካወጣነው ዳቦ ይበላሻል። ሁሉ ነገር ጊዜ ትዕግስት ይፈልጋል አሉት። ዮዮም እሺ ብሎ ከነሱ ጋር አብሮ መስራት ቀጠለ። ማኮፈሻ ውስጥ የገቡት ዳቦች አሁን ኩፍ ብለዋል። ወደ ማብሰያ ማሽን ውስጥ ለመግባትም ተዘጋጅተዋል። የማብሰያ ማሽኑን ዮዮ ባለሙያው ሲለኩሰው ተመለከተ። በማብሰያ ማሽን ውስጥ የገቡት ዳቦች በስለዋል። ዮዮ ደስ አለው። ዳቦቹን እያወጣ በጋሪው ላይ መደርደር ጀመረ። ለልጆቼ ነግራቸዋለሁ ዳቦ እንዴት እንደሚጋገር ዛሬ ተምሬያለሁ። ደስ ብሎኛል። ልጆች የምትበሉትን ዳቦ እንዴት እንደሚሰራ ማወቅ አለባችሁ። እናንተ መጣችሁ እንኳን መጋገር ባትችሉ ይሄው እኔ እናንተን ወክዬ ዳቦ ጋግሬያለሁ። የበሰለውን ዳቦ በየቤታችሁ ወስዳችሁ የምትበሉት አያችሁ አይደል እንዴት እንደሚሰራ አለ ዮዮ። ዮዮ የበሰለውን ዳቦ በመደርደሪያው ላይ አስቀመጠ። ዳቦ እንዴት እንደሚሰራ ተምሮ አይቶ አብኩቶ ጋግሮ እንዲሁም መደርደሪያው ላይ ደርድሮ ጥሩ ቀን አሳልፎ ወደ ቤቱ ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት